አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ ጤንነት ሁሉ ሰላም ነው ወይ? እንዴት ነው? ከማዳም ከልጆች ጋር ምናምን ትምህርት ተዘግቷል። እንዴት ነው? አብሽሩ አብሽሩ፣ ታገሱ። እንደታገሳችሁ ታግሳችኋል። አብሽሩ። ትምህርት የሚዘጋ ነው። አይሚን ሊከፈት ነው። ተዘጋማ ቆየ እና ውዶችዬ አያችሁታ። ዴባዩንም አሳየኋችሁ። ቅርቡን ነው ያሳየኋችሁ። ዲህና ቦታውን ነው ያሳየኋችሁ። ጭንቅ ምናምን ሀሳብ እንዳይገባችሁ ማለት ነው። ጓሮው እንደምታዩት ነው። ማሻአላህ ነው አይደል? ዴባዩን ደግሞ ቅርቡን ያዘውን ያሳየኋችሁ። ወደ መሀከል ላይ ወይም ደግሞ ራቅ ባልኩ ቁጥር ብዙ የለም ብለውኛል። እኔ ግን ባይኔ አላየሁም። ባይኔ ያየሁትን ነው በካሜራ ያሳየኋችሁ ማለት ነው። እና ዱአ አድርጉ። እኛ ወግዲ ወረዳ ላይ ብቻ ሳይሆን የዝናብ እጥረት የተከሰተው እንዶ በገነቴን ባቀስታ ምናምን ብዙ ያለ አይመስለኝም። እስቲ የምትከታተሉኝ የዛ ሀገር ልጆች ወይም ደግሞ በቃ የትም ቦታ ሆናችሁ የምትከታተሉኝ ልጅ የምንም ሀገር ልጅ ልትሆኝ ትሻለሽ። በየአገርሽ ስትደውይ ዝናብ እንደልባለው ትባላላችሁ። እስቲ ኮመንት ላይ አርጉ። በእኛ ወረዳ ብቻ አይመስለኝም። እና ዛሬ ነሐሴ 20 ነው። 10 ቀን ነው የቀረው። እንግዲህ ተአምራቱን አላህ ላይ ያሳየን ይችላል። የያዘልን ይዞልናል። እሱ ነው የሚያውቀው። አላህ ያብጅልን ማለት ነው። እንግዲህ አስበን ተጨንቀን ምን ብለን ምንም የምናመጣው ነገር የለም። አልሐምዱሊላህ እያሉ እንግዲህ መኖር ነው። ብዙ መጨናነቅ አያስፈልግም። እናንተም አትሰቡ። እንግዲህ አላህ የተሻለ ነገር አለ እያላችሁ አድርጉ። ወይም ደግሞ 3-4 ቀን አሁን ለምሳሌ ይዛለታ ጁምአ ቀን ጣለ። ከትናንትናም ትንሽ ወደዚህ ይጥላል። ወደ ማሳው ወደዛ ወደኛ ሀገር ወይም ደግሞ ራቅ ብሎ ደግሞ አይጥልም። ለምን እንደሆነ አይገባኝም። ክፍ ነው። ዛሬ ደግሞ ጥሎ አድሯል። ሲነጋ ግን ፀሐይ። በቃ እንደዚህ ነገር ነው። ትንሽ ከፍ ነው እንጂ እርግጥ አድርጎ ጎርፍ በጎርፍ የሚሆን ነገር የለም አሁን ላይ። ለምን እንደሆነ ወላሁ አለም። ሲያከፋ ያድራል። ጧት ፀሐይ ነው። መሬቱም ድርቅ ምጥጥ ያደርገዋል። ለምን ሁሌ ስለማይጥል ምጥጥ ያደርገዋል ማለት ነው። አልሙህም አልሐምዱሊላህ አላህ የተሻለ ነገር አስቦልን ነው። አልሐምዱሊላህ ረብል ዓለሚን ማለት ነው። ሲቀጥል አንድ እህቴ ምን ብላኛለች መሰላችሁ? የሆነ ሀሳብ አካፍላኝ ዩቲዩብ ላይ አቅርቢልኝ፣ በኮሜንት እህቶቼ የሚሉኝን አነባለሁ፣ የራሳቸውን አስተያየት ይጻፉልኝ፣ በጣም ተቸግሬያለሁ ለመወሰን ብላኛለች። ያው እኔ ያቅሜን ነግሬያታለሁ፣ ግን ዩቲዩብ ላይ አቅርቢልኝ አለችኝ። ቮይሷን እዚህ እንዳላወጣ ነግራኛለች። ብዙ የሚያውቁኝ ሰፈሬ ልጆች አሉ ምናምን ብላለች። ግን ቢኖርም ባይኖርም ችግር የለውም። በራስ መተማመን አንድ ነገር ለማውራት ሆኖም ሳለ እኔ ቮይሷን አለቅም። ቮይስ ባረገችው መሰረት ግን አዳምጬ እዚህ ጋር አቀርብላታለሁ ማለት ነው። ይሄንን የሰማችሁ ሁሉ ኮሜንት አድርጉላት። እያንዳንዷን ነገር አነባታለሁኝ ስላለች ማለት ነው። ምን መሰላችሁ ታሪኩ? ትምህርት ተምሬ ጨርሼ ስራ ፍለጋ ላይ እያለሁ ከባለቤቴ ጋር ተገናኘን አለች። ከዛ ከተገናኘን በኋላ ተያየን። ያኔ ተዋደዱ። ኒካ ተሳስረን ተጋባን። ኒካ አስሮላት፣ ያው በኒካ ሰርግ ምናምን የለም። ኒካ ነው ዋናው አለ እስላምኛ። ሀብለን ኑሮን ጀመርን። በአንድ ፍራሽና በምናምን የሆነ ሰርቪስ ተከራይተን መኖር ጀመርን። ቤተሰቡም ሰፖርት ያደርጉናል። ያኔ ይረዱናል በእህል በምን አንዳንድ ነገር ድጎማ አለ፣ በእንጨት ሊሆን ይችላል፣ በተለያዩ ነገር እንዲህ እያለን መኖር ጀመርን። 2 ልጆች ወለድን አለች። 2 ልጆች ወለዱ። ባሌ ጎበዝ ነው አለች። በንግድ ምናምን ይሞካከራል። የሆነ ድለላ፣ የቤት ድለላ ምናምን አለ፣ የቦታ ድለላ ምናምን እንዲህ እያለ 2 ልጆች ወለድን። ያኔ እየተሻሻለ መጣ። የኪራይ ቤትም ቢሆን ኑሯችን እየተሻሻልን እየበላን እየጠጣን መኖር ጀመርን። ከዛም ብሎ በድለላውም በምኑም ያጎቶቹ ልጆች ምናምን አረብ ሀገር አሉ። እነሱ ረዳድተውት፣ መርዳት ማለት እንደ ብድር ማለት ነው። ሰርቶ ሲያገኝ ሊከፍል ቦታ ገዛ አለች። ከዛ 2 ልጆች ከወለድኩ በኋላ ይሄ ሁሉ ሲሆን 5 ዓመት ኖርን አለች። ከዛ በኋላ በቤት ኪራይ ሁሌ እንትን ከምንል ለምን እኔ አረብ ሀገር ሂጄ ቤቱን አንሰራም ብዬ ሀሳብ አቀረብኩ። ከዛ ሀሳብ አቀረብኩኝና እሺ ብሎ ተስማማ። ልጆቼን ትልቁን እናቱ ጋር ትንሹን ደግሞ እናቴ ጋር አርጌ መጣሁኝ። ከመጣሁም 1 ዓመት ሞልቶኛል አለች። 1 ዓመት ሞልቶኛል። ከዛ በ1 ዓመቱ ዕዳዬን ከፈልኩ ምናምን
ከዛ ኋላ ብር ላኩኝ ለሙስሊም መሐመድ እንዳይጠፋኝ ነው የሷ ትክክለኛው ታሪኳ ማለት ነው። ብር ላኩና አሁን እንጨት፣ ቢስማር፣ ቆርቆሮ ወርዷል አለች። ያኔ ቆርቆሮና ቢስማሩ ተገዝቷል፣ እንጨቱ ወርዷል፣ ማገሩ ምናምን ዘንድሮ ባቆመው ለከርሞ ደግሞ ይመረጋል የሚል ሀሳብ አለን አለች። ከዛን እቤቱ ላይ ወይም ደግሞ ቦታው ላይ ስሜን ከተተኝና አንድ ላይ እንስራ፣ ስሜን አስገባኝ። ቦታው የተገዛው ይመስለኛል በሱ ስም ይሁን በሌላ ሰው አካል ይሁን የገዛው አላወኩም። ገብቷቸዋል። ይሄን በደንብ አላጠራሁትም። ዙሮ ስሟ አልገባም። እች ልጅ ያም ቦታ የተገዛው እሷና እሱ ከተጋቡ በኋላ ነው። ማንም ያበድረው ሰርቶ የሚያገኘው ምንም ይበለው፣ አክስቱን ትስጠው አጎቱም ይስጠው ማንም ይስጠው፣ ያኔ እነሱ በሁለት ትዳር ውስጥ እያሉ እሷ ስራ ሰርታ ሰፖርት ባታደርገው ወይ ደግሞ ለዛ ለቦታ መግዣ እሷ ሰርታ በላቧ ባሰጠው ትዳር ውስጥ ከገቡ በኋላ ነው ያ ቦታ የተገዛው። ኦኬ ቆርቆሮውን ገዛ፣ ቢስማሩን ገዛ አይደለ፣ እንጨቱን ገዛ አይደለ። ስለዚህ ስሜና ስምህ አንድ ላይ ይሁንና ይሄን ቤት እንስራ ብዬ ጥያቄ አቀረብኩ። አይገባም ስምሽ ተባልኩ። እመኝኝ የልጆችሽ አባት ነኝ፣ የትም አልሄድም፣ አልከዳሽምም፣ ምንም አላረግምም። እመኝኝና ቤቱን እንስራ አለኝ። እኔ ደግሞ ዝም ብዬ አምኜ ቤቱ ተሰርቶ ካለቀ በኋላ ላሰማሃለህ አንድ ነገር ቢፈጠር እኔ ማሰላማ ነው የምባለው ብዬ አሰብኩኝ በራሴ። ልቤ ሙሉ ለሙሉ በቃ ምርታህ የሚሆነው ያኔ የሚደላደለው ልቧ ስሟ ሲገባ ነው አይደለም። ልቤ የሚደላደለው ስሜ ሲገባ ብንጣላም ብንታረቅም ምን ብንልም የጉልበቴን ውጤት የማገኝበት ነው። እመኝኝ የስንት ዓመት ባልሽ 5 ዓመት አብረን እንሆናለን። እመኝኝ ያው ባልሽ እኮ ነኝ፣ አልተለወጥኩ፣ አልተቀየርኩ፣ ያው ነኝ። እመኝኝና ቤቱ ይሰራ። አይ ስሜ ካልገባ ቤቱ አይሰራም ወይም ደግሞ ቤቱን አልሰራም እምትይ ከሆነ ብርሽን ያዥ እዛው አለኝ ትላለች። እንዳልተው የሁለት ልጆች አባት ነው። እንደገና ሌላ አግብቼ ለልጆቼ ሌላ ልጅ አላመጣም። ከአንድ አባት ከአንድ እናት እንዲሆኑልኝ ነው የምፈልገው። ባለቤቴንም 5 ዓመት ስንኖር ተዋደን ተፋቅረን የኖር ነው። ኦኬ ሌላ ህይወትን ማሰብ አልፈልግም። ከአንዴም ሁለቴ በሰውም በሽማግሌም አስላኩበት ቦታው ውስጥ ከተተኝና ቤቴን ሰርቼ ኦልሬዲ እየተንቀሳቀሰ ነው እሱ በዲለላም ይሁን በምንም እየተንቀሳቀሰ ነው። እዚህ አሪፍ ስራ አለው። ቤቴን ሰርቼ የቤቴን እቃ ሟልቼ ተንቀሳቃሽ ስራ አለህ አንተ ለተለት ህይወታቸው ማለት ነው። ያኔ ለወረት ምናምን አታስብም፣ ምክንያቱም እየሰራ ስለሆነ ማለት ነው። ቤቴን ሰርቼ ቃይና ሟልቼ ቶሎ ልንጣ ብዬ ብለው እመኝኝና ዝም ብለሽ ስሪ። ይሄ ቦታ በሱ ይሁን በአባቱ ይሁን በእህቱ በወንድሙ በምን አይታወቅም። 5 ዓመት ስትኖር ዝም ብላ ነው የኖረች። ያኔ አስቤዛ ይሟላልሽ እንጂ የጎደለሽ የቤት ነገር አይጉደልብሽ እንጂ የምትፈልጊ ይሟላልሽ እንጂ በወንድ ስራ ጣልቃ መግባት ምንም አያስፈልግም ተብላ የኖረች ሴት ናት። አባባሌን ተረዳችሁት? እና ባጭሩ አሁን ቦታዬ ውስጥ አልከትሽም፣ ዋጋ ከፍዬ ነው የገዛሁት። ከዛም ተበድሬ ብድሩም አላለቀልኝም። ቦታው ውስጥ እገባለሁ የሚለውን ሐሳብ ተይና እመኝኝና የልጆችሽ አባት ነኝ። አሁንም እንደምወድሽ እንደምትወጂኝ አሁንም እንዋደዳለን። ምንም መሀላችን ነገር የለም። እመኝኝና ብሩን እየላክሽ ቤቱ ይሰራ። አይ አላምንህም፣ ስሜት አልገባ አልሰራ የምትይ ከሆነ እዛው ብርሽን ያዥ ብሎኛል። ምን ትሉኛላችሁ ነው ባጭሩ። ኦኬ ምን ትሉኛላችሁ? ይሄንን ኮሜንት ላይ አስቀምጡላት። የእያንዳንዱን ኮሜንት አነባለሁኝ ብላለች። መወሰን አቅቷታል። ገብቷችኋል አባባሌ? ይሄንን ቮይስ የሰማችሁ ሁሉ ኮሜንት አድርጎላት፣ ልጅቱ ታነባዋለች። ከዛ በኋላ ውሳኔው የእሷ ነው። ይሄንን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።